ስለዚህ አላህ አባት ይባላል በሚለው እንወያይ ይላችኋል። ወዲያው ማለት ነው ሚዩት ያደረጉትና በቃ ይኸው ጥያቄን ጠይቃል እንመልስልሃለን። አላህ አባት ይባላል በሚለው ርዕስ እንወያይ ነው ያልኳችሁ። እየደጋገመ ይላችኋል። እየተሰባሰበ ይኸው ጥያቄን የጠየቅኩን እንመልሳለን። አልጠየቅኩም እንወያይ አይ ማርያምን በጣም ሲበዛ አስቂኞች ናቸውና አንዳንድ ጊዜ እንትናቸው የመጃጃላቸው እንትን ያስቀኛል። ማርያምን በቃ ግልጽ የሆነ ነገር ይሸመጥጣ ግልጽ የሆነ ነገር ማለት ነው። ከዛስ ምንም የማያውቁ ማለት ለዛ ለንጽጽሩ እንግዲህ የሆኑ ሰዎች ከይገቡና ደግሞ ይኸው መልስ የላችሁ። ከዚህ በፊት ኦሳማ የሚባለው ልጅ አላህን ፈራ 3 ጥቅስ ይዘህ እንዴት ትገባለህ ብለው ሲቆጡ የነበሩት ማለት ነው። ገና አልተዘጋጀም ሳትዘጋጅ ተወያየህ ብለው ታዲያ ያልተዘጋጀ ሰው ጋር ሄደ። ከዛን መልስ የለህም ብለህ እስልምናን አጽድቀህ ትወጣለህ። እሱ መልስ ስላጣን አንተ እስልምና የሚቆመው እና የዚህን ያክል የመጃጃላቸው ልክ በጣም የሚያስገርመኝ እውነት ለመናገርና አንዴ ቆይስ ታወራለህ ከኔ ጋር አንተ ሚዩት አድርግ። ተራን ጠብቃ። እኔ ብልግናም አለባችሁ። ስለገባህ ዝም ብለህ ታወራለህ ማለት ነው። መጀመሪያ ላውራ ወይ ብለህ ፍቃድ ጠይቀህ ነው የምታወራው እና ተረጋጋ። ስለዚህ ሰሞኑን የከሰሩት ነገር አለ አላቅም፣ የሆኑት ነገር አለ አላቅም፣ ወይም ደግሞ እችን በአስቸኳይ ቪዲዮ ሪከርድ አስደርጋችሁ ማየት አለብን ያሏቸው አካላቶች አሉ መሰለኝ አላቅም ብቻ እንደዚህ ሆነዋል ነው። እና ሌላኛው ደግሞ ምንድነው ቅድም ያልኳችሁ አባት ይባላል አይባልም በሚለው ላይ ኡስታዝ ማን ወሂድ አባት ይባላል ብሏል ሰምታችሁ ከሆነ እና ሌላኛውም ያለም አለ። እሱ በነገራችን ላይ እሱ ቪዲዮ ሰራበታለሁ እና አባት ይባላል አይባልም በሚለው ርዕስ ተወያዩ ሲባሉ ያሉትን አስታውሻችኋለሁ። እሺ በኋላ እንቀጥለዋለን። ማነው ቀድሜ የገባው? ኦኬ አይ ቲንክ ኤልያስ ነው። አይስ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ደህና ናቸው አልሐምዱሊላህ። እኔም ደህና ነኝ። ስታወራ ሰምቼ ነው እና ሙስሊሞች ውይይት ላይ ብቁ አይደሉም ኢላ አኺሪህ ስትል ብዙ ነገሮችን ያው ቃል በቃል እንደ ሳይሆን የዚህን አይነት ገለጻ የሚመስል ነገሮችን ስታወሩ ነበረ። ሙስሊሞች እያላችሁ በዚህ ቢያገላለጽ ማይሆን ነገር እያወራችሁብን ነበረና አንተ ራስህ የማይሆኑን አገላለጽ አንዱን ንገረን። አንዴ ቆይ ስታወራ አላቋረጥኩም። ከጨረስኩኝ በኋላ መግባት ትችላለህ። አንዴ እኔ እያወራ የማይሆኑን አገላለጽ አንዱን ንገረን ያልኩ እኮ መሀል ላይ አታቋርጠኛ። አንተ ስታወራ እኮ አዳምጫለኝ አይደለ? ዲስሪስፔክት በማድረግ አንተ ስለመጣ ቆይ አንዴ አንተ ስለመጣ አይደለም እያወራው የነበረው። ሚዩት አድርግ። አንተ ከመምጣትን በፊት እያወራው ሚዩት አድርግ። አንተ ከመምጣትን በፊት እያወራው ነው። ስለዚህ አንተ መቀመጥ አድማጭነትን ወዘተ ምናምን አያሳይም። እሺ እያወራው መጣ፣ ከዛ ገባ፣ ስርዓት ያስተባልክ ስርዓት ያስክ። አሁን ክስ እያቀረብክ ነው። ላቀረብከው ክስ እኔ ቆይ አንተ አቁም፣ እኔ በራሴ ላውራ አይደለም ያልኩት። ከክሱ መካከል አንዱን እስኪ ያሳየን ማይሆነው ነገር የትኛው ነው ብዬ ነው የጠየቁ። መልሰህ የምታወራው አንተ ነህ። ስለዚህ ለተጠየቀው ጥያቄ ምላሽ ነው መስጠት ያለብን። እሺ በዛ መልኩ ቀጥል። እሺ አመሰግናለሁ። እሺ አሁን ግን በተቻለ መጠን ባታቋርጡኝ ደስ ይለኛል። ሐሳቤን እንድገልጽ ካሁን ሚዩት ተደረኩኝ ብዬ እንዳልሰጋ ሐሳቤን ብቻ የተወሰነ አድርጌ ልግለጽ እና ምንድነው እኔ ስሰማ የነበረው ውይይት ላይ ወይንም ደግሞ በእውቀት ረገድ ሙስሊሞችን ዲስሪስፔክት በማድረግ መልኩ ነው ስትወራ የሰማሁትኝ ማለት ነው። እና በተለይ የውሃድ ነው ሲያወራ የሰማሁት። ከዛ በኋላ ነው ቀጥሎ አንተ ያወራው እና እኔ ደግሞ በግሌ ከዮሐድ ጋር ከዚህ በፊት ላይቭ ላይ ተገናኝተን ስለ አንዳንድ ርዕሶች ላይ አውርተናል። ሪከርዶችም እንዳለው ታውቃላችሁ። የዛኔ መጨረሻ ላይ እንደውም የሆነ ፓርት ላይ በቃ ሲይዘው አስወረደኝ ማለት ነው። ወደታች ነበሩ እሱም ጓደኞቹ ማለት ነው። እና አሁንም ደግሞ እኔ አንተ ከፈለከኝ ይኸው እኔ ያለሁኝ ሙስሊም ነኝ። እኔ እዚህ ጋር መጥቻለሁኝ ፊት ለፊት ከፈለከኝ እኔ ያለው
አንተም ደግሞ ብቃቱ አለኝ ካልክ ያው እኔ ከኔ ጋር ፊት ለፊት መገናኘት ትችላለህ ማለት ነው። እና ውይይት ስትል ለነበረውም እኔ እናንተ እንድንወያይ አንተ ብቃቱ አለኝ ብለህ ካሰብክ ያው ከኔ ጋር ተወያይ። የውይይት ጥሪ ያቀረብኩልህ ነው። ራስን ንምረጥና ቀጠሮ ይዘን መግባት እንችላለን። ስለዚህ ይሄኔ ደግሞ ማን ነው እውቀት የሌለው አንዴ አታቋርጠኛ። ይሄኔ ደግሞ እንግዲህ ዝም ብለህ አመቱን ሙሉ ታወራለህ ማለት አይደለም። አንዴ ልጨርስ ሐሳቤን። አመቱን ሙሉ አወራ አይደለም። አንዴ ቃም አይፈጅም። አንዴ ቃም አይፈጅም። እና ይሄኔ ስንገናኝ እኔ እናንተ በትክክል ሙስሊሞች ናቸው አላዋቂዎች ወይስ ክርስቲያኖች ናቸው የሚለውን በመረጥነው ርዕስ ዙሪያ ላይ እናያለን ማለት ነው። ገባ እንጂ ዝም ብሎ ፖለቲካ አይደለም። የዛኔ ትክክለኛ እውቀት ዳኛ ይሆናል። ስለዚህ ድፍረቱ ካለህና ብቃቱ አለኝ ብለህ የምታስብ ከሆነ ያው ቀጠሮ እንያዘና መግባት እንችላለን። ቀጥል ይችላል። ኦኬ እሺ። መጀመሪያ ባለፈው ከእኔ ጋር የሆነ ላይቭ ገብቶ ምን አለ፣ የሆነ ቦታ ላይ ሲይዘው አስወረደኝ አለ። ፓፓ እስኪ የያዝከኝም ቦታ እስቲ በቪዲዮ አሳየና፣ ቪዲዮም ስለተለቀቀ ብላ እስቲ የያዝከኝም ቦታ በደንብ አሳየኝና ከዛ በኋላ እዚህ እንደው ትንሽ እንሳል። ሙሉ ትራንስሌሽን የቁርአን ትራንስሌሽን የእንግሊዘኛም የአማርኛም ትራንስሌሽን ጭራሽ አልቀበልም፣ ሁሉም ተሳስቷል ያለክ ጀግና አንተ ኡስታዞችን ማለት አንዴ ይከፈታ ሚዩት አድርገው አንዴ አብዱሌ አንዴ እሺ፣ ቪዲዮውን አዘጋጀው ከዛ በኋላ ትከፍተዋለህ። እሺ ቪዲዮውን እስኪጨርስ ድረስ ግን ሚዩት አድርገህ ቪዲዮውን አዘጋጅ። ስለዚህ ያን ሁሉ ትራንስሌሽን የእንግሊዘኛ ትራንስሌሽን የትኛውን ነው የምትቀበለው ብዬ ስጠይቀው ያ ሁሉም ተሳስቷል አልቀበልም፣ የመቀበል ግዴታ ራሱ የለብኝም አለ። እንግዲህ በኢማሞች በሼኾች ደረጃ የተዘጋጀውን መጽሐፍ የተተረጎመው መጽሐፍቶቻቸው ራሱ አልቀበልም አለ። ኦኬ ከአማርኛ የነ ሼክ መሐመድ ዘይንን ትርጓሜ ትቀበላለህ ወይ ሲባል አልቀበል። የሂላሊ የሰዲቅን ትርጓሜ ሐቢብ ሳኒ ማለት ነው የእነሱንም ትርጓሜ አልቀበልም አለ። ጀግና ያለ ጀግና ነው። ደን እነዚህ ሁሉ ማትቀበል ከሆነ አንተ ለመጀመሪያ ጊዜ እስልምና በራስ ለመመስረት የመጣ ጀግና ስለሆንክ በምን ጉዳይ ልትወያይ ነው ታዲያ? ኦኬ አረብኛው እኔ ብቻ ነኝ የማውቀው ካልክ አንተ አረብ ተወልደው የተረጎሙትን አልቀበልም ብለህ እኔ የተረጎምኩትን ቁርአን ካልተቀበላችሁ አንወያይም ካልክ ያንተ ትርጓሜ የመቀበል ግዴታ ያለበት እንኳን ክርስቲያን ሙስሊም ራሱ የለም። ስለዚህ በዛ ጉዳይ ነው የወጣው። አሁን ቪዲዮውን ክፈተው። እሺ አንዴ ቪዲዮውን ከመክፈት ይሄት አንዴ ተናገርከው ላይ የሆነ ፖይንት ለተናገርከው ነው ምላሽ የሰጠሁት። ለተናገርከው ነው ምላሽ የሰጠሁት። አሁን ቪዲዮውን ክፈተው ነው ክፈተው። አሁን ያለውን ግን ሰምታችኋል። አሁን እኔ ቪዲዮውን ከፍተዋለኝ ካንዲ ቪዲዮውን እኔ ከፍተዋለኝ። እኔ አሁን ትራንስሌሽን አልቀበልም ካልኩኝ እኔ ነኝ ጥፋተኛ። ግን እኔ ትራንስሌሽን አንቀበልም አላልኩም። ትራንስሌሽን አልቀበልም። ይሄ ነው ቪዲዮ ከፍተው እንት ቪዲዮ ይናገራል። ቪዲዮውን ክፈተውና ቪዲዮውን ክፈተው። ኧረ ቪዲዮውን ልከፍትልህ ነው። ተረጋጋ። ክፈተው። ምን እየሆንክ ነው? ክፈተው። ታዲያ ምንድነው እሪ የምትለው ሳትከፍት? አዎ አሁን ቪዲዮውን ክፈትና ፕሌይ አድርገው። አሁን ከዚህ በኋላ ግን እንደምትወያየው ቀጠሮ እንይዛለን። አሁን ትወያያለህ ማውቀት አለኝ ካልክ ያው ልክፈት። ወይ ኧረ ፓፓ አንተ ጥያቄ ሲኖር ኧረ አንዴ ቆይ አንዴ አስተማሪዎች ጋር አንዴ ቆይ እሺ እንዴ ክፈተው አልከኝ እኮ ቪዲዮውን እወያያለሁ ብለህ እኮ ስትል አይደል እንዴ ትወያያለህ አጠጋ ኧረ እባክህ አስተማሪዎችን ይዘና ቀጥላውን ቪዲዮ ሰራ የነበረውን ብቃት እንደሌለ እያወራህ ነው። ቪዲዮውን አሰማ ክፈተው። ሚዩት አድርገና እንትን ላይ ደረሳው ተረጋጋ ብራዘር። እሺ ሚዩት አድርገና ተቀመጥ ባካርፈ ከሱ ጋር ነው። አንተ ምንም እንደማታውቅ እኮ ባለፈው አይተናል። ኡመይና ጃሂል ማትለይ አንተ ጃሂል ከኔ ጋር ሚዩት አድርገና ተቀመጥ። አንተ አርፈ ከሱ ጋር ላውራ። ቆይ ችግር የለውም። ቆይ አሁን ይሄ ጓደኛው ነው። አሁን ደግሞ እሱ ያወራ አንተ ምን ሆነ? ቪዲዮ እየታየ ተንታኝ ትሆናለህ። ሚዩት አድርጋ እንግዲህ እንደሰማችኋቸው አሁን ከዚህ በፊት አይታችኋል አይደለ? ሰሒህ ቢሉም ሰሒህ አይደለም የሚል
አርጊመንት እያመጡ ነበረ። አሁን ደግሞ ጭራሽ በእነሱ ኢማም የሚባሉ ሼህ የሚባሉ አካላት የተረጎሟቸው ትርጉሞች እንዳለ አንቀበልም ወደ ማለት ደረጃ ደርሷል። ከዚህ በፊት ምን ብለን ነበረ? ሐዲሳቸው አይደለ እየጣሉ ያሉት አሁን ደግሞ ቀጥለው ቁርአናቸውን ይጥላሉ። ይጥላሉ ማለት ነው። አሁን አማርኛውን ጥለዋል፣ ቀጥለው ደግሞ አረብኛውን በደንብ ይጥሉታል ማለት ነው። እነዚህ ሰዎች አሁን ይቅርታ ትንፋሽ እንትን ካለ መንገድ ላይ ስለሆንኩ ያንተን ስም ታመጣለህ። አንዴ ቆይ አንዴ ላውራ እንዳታቋርጡ። ያዳመጥኳችሁ ነበር እስካሁን ድረስ ታመጣለህ ወይ? ለኔ ጋር እንደዚህ አይነት ነገር የለም። በማውራት ምናምን በዚሁ ላሳውቅ እንደዛ አይሰራም። እኔ ጋር ታመጣለህ ወይስ አታመጣም? መጀመሪያ ምነው አመጣለህ ታመጣለህ ይለኛል የዋድ ስም እንደጠራ። ምክንያቱም ቀጥሎ ይኸው እናንተ ብለው ወደ ክስ ስለሄድክ መጀመሪያ እሱን እንመልስ። ዮሐድ ያንተን ስም የጠራበት ታመጣለህ። ስለኔ አላወራችሁም? ይሄን ብቻ ንገረኝ። አሁን አንተ እስከመፈጠርም አላውቅም ማንህና ነው ስላንተ የምናወራው። ግን እስኪ ማስረጃው እሺ አንተ ማስረጃ እሺ ቆይ እንግዲህ በደንብ አስተውሉ። ወላሂ በጣም እየዋሹ በጣም ውሸታም ናችሁ። ወላሂ ላዚ ጳውሎስ ንግግር እዚህ ጋር ተፈጸመ። እኔ በመድኃኒዓለም እንደዚህ ሰዎች ስምን ጠራችሁ ይላል። ምን አይነት ሰው ነው? በጣም ነው የሚያስጠላው። ውሸት ተናግራችሁ ማስረጃ አምጣ ስትባል ያው ውሸታቸው ምናምን ትላለህ እንዴ? እኔ ጤንነታችሁ የቱ ጋር ነው የሚያማችሁ? ማለት ስሜን እየጠራ በግልጽ ስሜን ስፔሲፊካሊ እኔን እየጠራ ሲናገር ነበረ አልክ። ውሸት አናልፍም ማይ ብራዘር፣ እንደለመድከው ማለት ነው። ተቂያ ተጠቅመ ብዙ ሰዎች ልታታለህ ትችላለህ። ዊ ዶንት ኬር ባይዘው የታች ሆነው ለሚያጨበጭቡልህ እኔ አላዝንላቸው ማለት አላዝንልህም ለአንተ ማለት የሚያጨበጭቡ ሴቶችም ምናምንም ሙስሊሞችም ይዘህ ስለመጣ እየዋሻህ አላልፍህም እኔ። ኦኬ አይ የሚያጨበጭቡ እኮ ታች አሉ። ስለዚህ እኛም ድረስ በፈለከው ከኤልያስም ጋር ሆነ ከፋሩቅ ጋር እንዲሁም ከኔም ጋር አንተ ትቀበል እናቀርብልሃለን። ጥያቄ አለ። እኔ እናንተን ማለት ጥያቄ ነው ከእናንተ የምቀበላችሁ ማለት ነው። እናንተን ጥያቄ አለ ወይስ ጥያቄ አለ? ለመወያየት ዝግጁ ነን። በፈለከው ርዕስ ጥያቄ አለህ ወይ? ስለዚህ የውይይት ጥሪውን የኤልያስን ተቀበለው። ጥያቄ አለህ ወይ? የውይይት ጥሪ ተቀበል። ለኤልያስ ያቀርበልን የውይይት ጥሪ ተቀበል። ጥያቄ የላቸውም። ለምንድን ነው የምትፈራው? እናንተን ማለት ለምንድን ነው የምትሸሹት? ተወያዩ፣ ጠይቁ ብላችሁ ስማ ማንም ህፃን መጥቶ አንተ ለመወያየት ዝግጁ ነን። በተለይ ኤልያስ ዝግጁ ነው። ሚዩት አድርገው አንዴ። ልክ እንደ መሐመድ አይሻ ጭን ስር ምናምን ተደብቀ ምናምን እንትና ቆይ አንዴ ሚዩት አድርገው። ተረጋጋ። ቆይ መሐመድ አይሻ ጭን ስር ሆኖ ተደብቆ ዋሂ ወረደልኝ ምናምን እያለ እንደሚያወራው እዚህ ተደብቀ ምናምን ልታወራ አንተ እያንዳንድ ጥያቄ ነው የምቀበለው ከመምህራኖች ከእያንዳንዳችሁ ከመሐመድም ባይዘው መሐመድ ራሱ ለውይይት አይመጥነኝም። አላህ ራሱ ስለማይመጥነኝ አንዴ አብደላ ከአባ ልካለው ከመሐመድ ጋር ጥቁሩ ድንጋይ እንድትልስ ልካለው። አንዴ ረጋ በል። ጥያቄ አለህ ወይ ብዬ እሺ አይድና አንዴ ትንሽ ከአባ ላስላሳ አድርገህ ትመጣለህ ማለት ነው። ይሄ የማይጋገረው
የማይሸናው የማያስገባው አላህን ትንሽ ልሰህ ትመጣለህ ማለት ነው። እሺ ጥያቄ ጠይቁ። ማይ ብራዘር እኔ ከአንተ ጥያቄ ነው የምቀበለው። ለአንተ ውይይት ከእኔ ጋር አትመጥንም፣ ከይቅርታ ጋር ስፔሻሊ እንኳን አንተ አላህ መሐመድ ሶስቱ ናችሁ ጅብሪል ሆነው ለእኔ ለውይይት አይመጥኑኝም። ይኸው ቤቴ ና ጥያቄ ጠይቅ። ጥያቄ አለህ ወይ እያልኩ ነው። ጥያቄ አለህ ወይ ጠይቀኝ እያልኩ ነው። ግን ጥያቄ አትጠይቅም። ምንድነው የምታደርገው? ሁዝ ሄል አር ዩ በዚህ ሁሉ መንጫጫ የሆነ ቤት አገኘን ብለው በማውራት ብቻ ትክክል የሆኑ ሰው ይመስላቸው ነው እኮ። እንደዚህ ሲያዙ ግን ምንም የሚያመጡት ነገር የለም። ያ በቃ ጥያቄ ነው የምትጠይቀው አንተ ገብተህ አስኤለመን ሙስሊም ጥያቄ ታቀርባለህ ለክርስቲያኖች። በቃ ለእኛ ጥያቄ ታቀርባለህ። ከዛ በኋላ አለቀ። ኦኬ ሚዩት አድርገህ ታዳምጣለህ። ከዛ ከተመለሰልህ ተመልሶልኛል አትልም። በእርግጥ በደንብ እታች ያሉ ሙስሊሞች ተምረው ምናምን ትወጣለህ። አለቀ። እንደዛ ነው የሚሆነው። ኦኬ ውይይት ለምሳሌ አስተማሪዎቻችሁን ኡስታዞቻችሁን ብላችሁ የምታስቧቸውን እነሱን ለውይይት ጥሯቸው። ባይ ዘ ዌይ ዋሂድን በል ሁሱ ኡስታዞቻችሁ እነሱ ናቸው። ሌላ ማን አለ? ኡስታዝ የምትሏቸውን እነ አቡበከር ምናምን ኡስታዞች ናቸው። አይ ቲንክ እሱ ውይይት አቅርቤለት ነበረ በሆነ ርዕስም። እነሱ ኡስታዞቹ ይምጡ ለውይይት ማለት ነው። እናንተን ግን ምንድነው ጥያቄ አቅርቡ። ከዛ በኋላ እንዴት እንደምንመልሰው እኛ እናውቃለን ማለት ነው። ዛትስ ኦኬ። ማንም መቶ ዝም ብሎ ዲቤት ስላለ አይቀበልም። ዝም ብለህ አትቀበለው። ያ እንደዛ ነው የሚሆነው። ኦኬ ጥያቄዎች እንቀበላቸው። አይቲ ለሙስሊሞች ከመሀይም ጋር አልወያይም። ጥያቄ ካለው አስረዳዋለሁ። መልስ እየሰጡና አይደለም። እባካችሁን ተወያዩ በስነ ስርዓት። ጠይቅ እንጂ ይሄ ነው ጥያቄ። ለህይወት ለእስልምና ሙስሊም አንድ ሺህ ሰው እስልምና የሚያዳምጠው ይሄንን ነገር ሆነ አብደላ አዮ ጀማል ትልቁ ክርስትና ላይ ጥያቄ የሆነበት ነገር ምንድነው? ስማ ጀማል ተደርባ አትጨው። እሺ እሪ አትበል እባክህ። ለጀማል ትልቁ ጥያቄ የሆነበት ምንድነው? ከመሀይሞች ጋር ለምን አትወያይም ብሎ ነው ጥያቄ እየጠየቀኝ ያለው። ከመሀይም ጋር ውይይት ሳይሆን ምንድነው የምታደርገው? ጥያቄዎቹን ካለ ወደ እውቀት እንዲመጣ ሚዩት አድርግ እባክህ። በውይይቱ ላይ እንማራለን። ሚዩት አድርግ ተቀበለው። ለምን ሚዩት አድርግ? ምክንያቱን ተናገር። ጆሮህ ላይ ጅኒ ሸንቶባል ጀማል? ሸንቶባል አልሸናብህም? ጅኒ ሸንቶባል አልሸናብህም? ስማኝ ከመሀይም ጋር አላወራም። ስንቴ በጽሁፍ ላድርግልህ እንዴ? እስቲ ቆይ በጽሁፍ ምናልባት የኔ ኡማ እኔ ማቀው መሐመድ አሁን የኔ ኡማ መጻፍም ማንበብም የማይችሉ መሀይሞች ናቸው እንዳለ እንጂ መስማትም እንደማይችሉ አላወቅኩም ነበር። መስማያህም እንደማይሰራ ኦኬ። ኢየሱስ የተናገረው ትንቢት ላይ አሰሙም ያላቸው አንዴ እባክህ ጀማል ተደርበኝ አትል። እኔ ጠዋት ነበረ ጅኒ እንደሚሸናባችሁ የተናገረው። ጠዋት ስትነሱ ጅኒ
አንተ ሰውዬ እባክህ ተረጋጋ። በቃ እዚህ ያላችሁ ክርስቲያኖች ምን እየሆናችሁ ነው? እሺ እንጠይቃችሁ፣ አትጠየቁ። ጠይቁ፣ አይሆንም። ለምንድን ነው የምወያየው? ምክንያቱም መሐመድ ምን ብሏል መሰላችሁ? ኦኬ እንዲህ ይላል እንዴት ናችሁ? ሰላም ልበላችሁ። ለወጣ ነው ወደ ስራና ለወጣ ነው። ሳሂህ አልቡኻሪ 1913 ላይ ያለ ያው ነው። ከፈለክ ግን ሐሳቡን እንዳያሻፍፉት ዮሐዴ ያልወያይም አላለም። የሚወያየውን አስቀምጧል፣ ከማን ጋር መወያየት እንዳለበት። እናንተ ደግሞ እየመጣችሁ ከማንም ተራጋ መተህ ተወያይ አትበሉት። ኦኬ፣ ውይይት የተጠሩ አሉ። ሂዱና እነሱን እንዲወያዩ እነሱን ሂዳችሁ ጨቅጭቋቸው። ኦኬ፣ እንደዛ ነው እያለ ያለውና ፖለቲካ ለመስራት የሰሞኑን በትዕዛዝ ነው። ያው ከአንድ ማዕከል ትዕዛዝ ይሰጣቸዋል። ግር ብለው ነው በየቤቱ የሚሄዱትና ኃይለኛ ፖለቲካ ለመስራት እየሞከሩ ነው። ትንሽ ኮንትሮል ዳሜጅ እንትን ለማለት ለማስተካከል ማለት ነው። የተጎዱት ነገር አለ መሰለኝ። በጣም ተናደዋል፣ አግሬሲቭ ሆነዋል በዚህ ጊዜ እና በየቤቱ እየገቡ እንዲህ አይነት ነገር ነው የሚያደርጉት። የሚሰሩት ፖለቲካ ስላለ ፖለቲካ እንዳይሰሩ ዮሐዴ የሚናገሩትን ነገር በስነስርዓት የማይናገሩ ከሆነ አውርዳቸው። ለሌላ ለምንም አይመጡም። ለፖለቲካ ለመስራት ብቻ ነው የሚመጡት። እሱ ላይ እንትን እንድትል ነው እና ሰላም ብያለሁ ሁላችሁንም። እዮባ ሰላም ይብዛ። ቢኒሻ እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ያው ኦልሬዲ ከአንዴም ሁለቴም 3 ጊዜም ተናግረናል። ኦኬ፣ ማንም ተነስቶ ዝም ብሎ ና ከኔ ጋር ምናምን ቀጠሮ እንያዝ ስላለ ኦኬ እና ቀጠሮ ይዘናል በዚህ ርዕስ እንወያይ አይባልም። ኦኬ፣ ዝም ብለም ማንም ተራ ሰው እየተነሳ የውይይት ጥሪ ባቀረበ ቁጥር ውይይቱን እየተቀበል አይሆንም። ኦኬ፣ ምክንያቱም ውይይት የሚደረገው የሆነ በነፊት ወይም ደግሞ ፕሮፊት ሊኖረው ይገባል አይደል? ትርፍ ሊኖረው ይገባል። ዝም ብሎ አንድ ነገር ከማያውቅ የሆነ ቁጭ ብሎ ብሽሽቅ ከሚያውቅ ሰው ጋር ዲቤት ሳይሆን ብሽሽቅ ምናምን ከሚያውቁ ህፃናት ጋር ና ከኔ ጋር ትወያያለህ ምናምን እየተነሱ እንደዛ ስላለ አይሆን። እነሱ ምንድናችሁ? ትንሽ እስክትበስሉ አስተማሪዎቻችሁን ታመጧቸዋላችሁ አለ። አስተማሪዎቻችሁ አለ አይደል? በቃ እነሱ የውይይት ጥሪ አቅርበናል፣ አቅርብ ያለው በመሐመድም በስላሴና ተውሂድም ኦኬ፣ በሱ መወያየት እንችላለን። በፈለጋችሁት ርዕስ ማውራት እንችላለን። ባይዘው ችግር የለንበትም። ክርስትና በክርስቶስ አምላክነት እና በመሐመድ ነብይነት ምናምን ኦኬ፣ እነዚህ ሁሉ መወያየት ይቻላል። ከማን? ከኡስታዞቻችሁ ከአስተማሪዎቻችሁ ጋር። እናንተ ግን እየገባችሁ ዝም ብላችሁ ጥያቄ ያለን ምናምን እያላችሁ እንደምትጠይቁት መሰረታዊ የክርስትና ትምህርት ላይ ማንኛውም ጥያቄ አምጡና ጠይቁ እንመልሳለን አለ። ግን እየሰማችሁ አይደለም። ኦኬ፣ አሁን ጀማል ምንድነው ያልኩ? ጃሚዓል ትርሚዚ 2944 ላይ መሐመድ በጅብሪል ምን ተብሎ ተነግሮታል? ዲ ሜሴንጀር ኦፍ አላህ ሜት ጅብራኤል ኤንድስ ኦ ጅብራኤል I have been sent to an illiterate nation. ኢሊትሬት ወደሆነ ህዝብ ተልክ ያለው ነው። ኦኬ፣ ምክንያቱም ሀይ ምናምን ሲባል ስድብ አትሳደባለህ ምናምን ሲሉ ስለነበረ ሪዝናት ስድብ። ኦኬ፣ በሐዲስ የወረደልህ ሪያሊቲ ነው። ሙስሊም ለመሆን መጀመሪያ ኢሊትሬት መሆን መቻል አለበት፣ ሐሰን በሆነ ሐዲስ ማለት ሐዲስ። ስለዚህ መሐመድ የተላከው ወደ ማን ነው? ኢሊትሬት ኔሽንስ። ከነዛ መካከል ምን ምንድናቸው? among whom are the elderly women፣ ትላልቅ ሴቶች፣ the old man፣ ሽማግሌዎች፣ the boy፣ ወጣቶችም ጭምር ማለት ነው፣ and the girl፣ ሴቶችም ወንዶችም፣ and the man who cannot read a book at all። ኦኬ፣ መጽሐፍም ማንበብ የማይችሉትን ኔሽኖች ከሆኑ በቃ ወደ እነሱ የተላኩት እኔ ነኝ ይላል። ይሄ ነው በቃ this is anyone who cannot read a book at all። መጽሐፍ ማንበብ የማይችለው ሁሉ ምንድነው? ወደሱ ተልክ ያለው ነው። በቃ ሰንት የተላከው ወደዚህ ህዝብ ነው። እንደዚህ አይነት ኔሽን ማለት ነው። ማንበብ የማይችል ማገናዘብ የማይችል ኢሊትሬት የሆነ ኔሽን ተልክ ያለው። ስለዚህ የሙስሊም ኔሽን ምንድነው? ኢሊትሬት እና ማንበብ መጻሕፍትን እንኳን ማንበብና መረዳት የማይችል ማለት ኦኬ።
ያ ሰው ከዚህ አንጻር ነው ስድብ አይደለም ነው። እሺ ስድብ አይደለም ሐዲሳችሁ ነው እንደዛ የሚለው። ደን አሁንም ጥያቄ ያለን የምትሉ ካላችሁ መሰረታዊ የክርስትና ትምህርት ላይ ኦኬ፣ መሰረታዊ የክርስትና ትምህርት ላይ ጥያቄ አለን የምትሉ ካላችሁ ኦፍ ኮርስ ወዲያውኑ እንቀበላችኋለን ማለት ነው። ሐዲሱ ጃሚ አልቲርሚዚ 2944 ላይ ነው። 2944 ላይ እሺ እንቀበላለን። ሙስሊሞች አንድ ቁጥር ጻፉ። እሺ ጥያቄ ያለ ጥያቄ የሆነ ለምን ከእንትና ጋር አትወያይ ምናምን ለማለት እንዳትገቡ። ጥያቄ ያላችሁ አንድ ቁጥር ጻፉ፣ ይኸው ግቡ። ወይም ደግሞ መመለስ እንችላለን የምትሉ ባይዘው መመለስ እንችላለን የሚል ጭራሽ እንደሌለ እርግጠኛ በመሆን ነው ጥያቄ ያላችሁ የምንለው እንጂ ጥያቄ መመለስ እችላለሁ የሚል ካለ በደስታ ነው የምንቀበለው። ባይዘው ጥያቄ መቀበል እችላለሁ የሚል አንድ ካለ እንቀበላለን። ግን እንደማትቀበሉ ስለምናቅ ተቀበሉ። እሺ እኔ ውይይት ነው የሚያስፈራው፣ ጥያቄ መቀበል። ሙስሊሞች እንዴት ደህና ናቸው ወይ? እንዴት ናችሁ? ጥያቄ ግቡና ጠይቁ እያልክ ውይይት ትፈራለህ። ውይይት እኮ ባይዘው ሀፋፍ ኦፖርቹኒቲ አለ። እስላምን ዱቄት ለማድረግ ራሱ ኦፖርቹኒቲ በጣም አለ ማለት ነው። ቤታቸው ውስጥ ሄደን እንኳን እንወያይ ብሎ አባረውናል እኮ ኑ ተወያዩ ስንላቸው። ኤግዛክትሊ። እንደውም ቪዲዮውን አሳያቸው እስኪ መጀመሪያ ማለት እነሱ ያቀረቡት ከዛ ደግሞ ወንድሞቻችን የተቀበሉትን ዲቤት መጀመሪያ እስኪ ይቀበሉ። ቪዲዮውን ማሳየት ትችላለህ ዴቫ? ሳየ በለው ነበር። ችግር የለም አንድ ያሳያሉ። በግራጅም ቢሆን ትላለህ። ትንሽ ደቂቃ ቆይ፣ በዚህ ማሳየት ይችላል። አይ ቲንክ አንተ አካውንት ላይ ነው ያለው። እኔ ሪፖስት ያደረኩት እንትና ላይ ሂሩት ላይ አለ። እሺ እስቲ ቆይ ካገኘሁት ማሳይ ይችላል ካለ አላዛር ዲቫ ወይ አልችልም ትርፋ ላይ እስኩሞ ዴቫ ሪፖስት ያረኩት ነው ያልከው? አቺ ክርስቲያን የምትለዋ ልጅ እቺ ከስር ኮሜንት ላይ ያለችው እኔ ላይ እሷ አካውንት ላይ ያለው በቃ ከስር ያለችው እኔ ክርስቲያን ነኝ የምትለዋ እንትን ላይ ሪፖስት ለማድረግ ሊበዛብ ይችላል ያለው ግን ዮባንትሽ ሰላም ነው። አተለክ ሰላም ካላለክ ትላለህ። ሰላም ይሄ ነው እንዴ? ይሄኛው ነው? እስኪ አይታይልኝ ማለት ነው። አይታይ ይሄኛው ቪዲዮ ነው። ይሄ ጋር ዳክ ነው። ፕሌይ በለው። ኦኬ አይታያችሁም? አሁን ይታያል። አሁን ይታያል። እሺ ይሄ እሱ አይደለም አይደለም። እኔ ክርስቲያን ነኝ የምትለው ልጅ ጋር እሷ ጋር ብትገባ ይሻላል። እኔ ክርስቲያን ነኝ። እሺ ኦኬ እሺ
ኦኬ በዚህ እስቲ በዚህ ከሆነ እንትን ማለት አልችልም። እንዴ በዚህ ከሆነ መግባት አልችልም። ኦኬ እኔ ላውጣው። ኦኬ እኔ እስኪ አጣው ኤኒዌይስ እስቲ ወይ የሚመቸው ሰው አለ ለመክፈት? እሺ ዮሊያና ይኸው ልኬልሻለሁ። አንዴ ጥያቄ ያለው ሙስሊም የለም ግን እኔ እኮ ከባድ ጥያቄ ጨርሰዋል። እኛ ጋር ጥያቄ የላቸው ክርስትና ላይ የምር እዛ በየቤቱ በየሰው ቤት እየሄዳችሁ ለምንድን ነው እሪ የምትሉት? ግቡና እዚህ ጠይቁ እያለን እኮ። ኦኬ ዮሊያና አንዴ ክፈቺውና ካልሆነ ኦኬ ካልሆነ ሙስሊሞች ካልገባችሁ እንግዲህ የተወሰነ ብለንበት ማሜ ላይ እንትን እንላለን ማለት ነው። ጥያቄ ከሌላችሁ ያው ይጥሩና አይደለም ይዋዲቅ አይደለም ወላሂ ቢላሂ ብሎ የማለበት እነ ኢምራን ምናምን እኔ ቤታቸው ጅን ወይ ስላቸው ያባረሩ። ኦኬ ተደይ ሐዲስ ስታመጣ ነው የምናቃል ማስረጃ ከፍተህ አሳየኝ። ተደይ ሐዲስ ስታመጣ ነው የምናቃል ማስረጃ ከፍተህ አሳየኝ። እኔ ኢምራን ضعيف ሐዲስ ያመጣሁበትን አሳየኝና ያው እዚህ ህዝብ ፊት ታልጠይቅ አስገብግባና ና አሁን ግባ ይላል ያ የመጀመሪያው አቡበከር ምናምን ነገር እንትን ብሎበት እሺ ኢምራን ሰላም ነው እንዴት ነው? ይሄን አይደለም አለው አይደለም ከዚህ በፊት አቡበከር እንትን ያለበት እቤታቸው ላይ እንደ ድንገት ሄድኩት በስላሴ ላይ በባብል አጠባበቅ ላይ በቁርጠኛ ቅዱስ ላይ በስላሴ ላይ በባብል አጠባበቅ ላይ በቁርአን አጠባበቅ ላይ በነብዩ ስብዕና ላይ ይፍን ስቅለት ላይ የትኛውም ርዕስ ላይ ልዋይ ብሎ ለመዋየት ፈቃደኛ ነው ወይስ አይደለም? ወላሂ ፈቃደኛ ነው። ወላሂ ሰርበስ ይበቃል ይበቃል። ይምሩ በተመሳሳይ ደረጃ ለኢብራሂም ያልኩት ነገር በሙሉ አንተ ጋር ይመጣል። ለመዋየት ፈቃደኛ ነው ያለ በአምላኬ ብላለሁ ፈቃደኛ ነኝ። ሁሉም ይምጡ በፈለጉት ርዕስ እነሱ ራሳቸው ርዕስ እሺ ይሁኑ ካፍ ቃል በደለ ሰማይ እሺ ይሁኑ ካፍ የለም መሰለኝ ችግር የለም። እኔም ደግሞ ራሴን ወክዬ በእነዚህ ሁሉ ርዕሶች እነዚህ ወንድሞቼን ወክዬ ማለት ነው በእነዚህ ሁሉ ርዕሶች ኢቭን ኢፍ እስልምና እኔም ብቻ ይሁን ከፈለገ በእነዚህ ሁሉ ርዕሶች እኔም ፈቃደኛ ዛሩ ፈቃደኛ በእርግጠኝነት ማለት ነው። ይህ ሰው ለምድር ነው ምናልከኝ አቡኪ ተጨማሪ አንድ ነገር ሌላ ውስጥ ገባ ማለት ነው። ምናልባት ፈርተው 2 ለ2 3 ለ3 የሚፈልጉም ከሆነ ያው ውይይቶች አድገዋል። ውጭ ዓለም ላይ 2 ለ2 3 ለ3 የሚባል ውይይትም አለ። ምናልባት ብቻ ለብቻ ያስፈራናል የሚሉ ከሆነ ይበልጠኛል የሚሉ ከሆነ 2 ለ2 እኔ ኢምራን አቡኪ እና ሌሎቻቸውን 3 መርጠው የፈለጉትን ፕሮቴስታንትና ኦርቶዶክስ አንድ ላይ ሆኑ እኛ ሙስሊሞች ብቻችንን ማለት ነው 10 ሆነው እኛ ለ3 እንወያያቸው እንደዚህ የሚፈልጉ ከሆነ ማለት ነው። በጌታ ስም ፉከራ አይደለም፣ ሀቂቃ ነው የምነግራችሁ። ፉከራ አይደለም። እንደ ልጅ ወላሂ አልፎክር ሙስሊሞች አትችሉንም፣ እንደዚህ እናደርጋለን፣ እንቆርጣችኋለን፣ እንዲናደርጋችኋለን እንደዚህ ያስፎከራል።
ችግር የለውም። በዚህ ርዕስ ነው የምትወያየው። ግን ደግሞ ወደ ቤት ከመግባታችን በፊት ለዚህ ውይይት ትበቃለህ አትበቃም የሚለውን ለማወቅ አንድ ጥያቄ ልጠይቅህ። ቶሎ ትመልስ፣ ካልመለስክ እንጨርሳለን። አባቴ አይደለም አሁን ጥያቄ ጠይቀሃለሁ፣ ትፈተናለህ። ብቁ ከሆንክ ተሰብሰባችሁ አንድ ጊዜ ሚውታ አልስጋ ሆነ ጥያቄ ጠይቋል። የጠየቀው ጥያቄ አላህ አባት ይባላል ጥያቄ ነው። ኧረ ሚውት አድርግ፣ ጥያቄ ጠይቀሃል እኮ በቃ ዝም በል። ጥያቄ ጠይቀሃል፣ ሚውት አድርገው ሲጀመር አልጠየኩም። እሺ በቃ እንዲህ አድርግን፣ እንዲህ እናደርጋለን። ቃል ስጋ ሆነ ማሻላ ጥሩ ነው። እዚህ ድረስ መጥቶ እዚህ ድረስ መጥቶ ማሻላ ጥያቄ አቅርቧል። ያቀረበው ጥያቄ ምንድን ነው? አላህ ቆይ ተረጋጋ። ትክክል 1300 ያውቃል እኮ መምህር እሺ አንድ ጊዜ ላስተህ እንደ ብራዘር ቆይ እሺ፣ እንደውም አላህ አባት ይሆናል ነው አይደለ? ጥያቄ እሺ፣ ምንድን ነው ውይይት? እንደዚህ አይነት ከኔ ጋር አንገንገኝ። ይቅርታ እንግዲህ አሁን ምን ታደርጋለህ መሰለህ? እኔ ነኝ ያወረድኩት። በጣም ይቅርታ አድርግልን። ውይይት ለማድረግ አንተ ብቁ አይደለም፣ ገና ልጅ ነህ። ፈቅዱልኝና ከፈቀዳችሁልኝ እኔ ላወራው እፈልጋለሁ። ስለዚህ ወገኔ ካለ እባክህን እኔ ኢምራን በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። ችግር የለውም። ውይይት አይቻልም ኢምራን፣ ደረጃችን እናቃጣት አታስብ። ለዛማ ራሳችን አሁን ግን አንድ እባክህ ችግር የለውም ናና እናውራ እና አንድ ግባና ሀሳብህን እንስማ። ግባ እንዴ አይገባም። እርግጠኛ ኢብሮ እንደዚህ አድርጎት አይገባም። ግን አንድ ይገባ ችግር የለውም። መዋረድ የሚያጋጥመ ግን ግባ እንዴ በአላ ያጀማ ካለ አስገቡት። እኔም እየፈለግኩት ነው ገስት ላይ ከስር እያዳመጠን ያለው ግን ደግሞ አይገባም፣ ገስትም አላውቅም። ስለዚህ ካገኛችሁ ጎትቱልኝ፣ ይግባ ግባና የማወራ ነገር አለኝ። ጥያቄ ካላቸው ኢንሻአላህ የትኛውም ጥያቄን እናስተናግዳቸዋለን። የትኛውንም ጥያቄ ካልሆነ ግን ውይይት ፎርማል ውይይት አድርገን እንዴ ምን ሆነ ነው ኢምራን? እዚህ ቤትም አልቀመጥም ወርዳለሁ ወላሂ። አረ ትክክል ነው። ውይይትማ ጨራሽ ነው። አንተ ጋር ማኔ ወደ መቼም አልወያይም። ከቅርታ ግን ደግሞ ግባ ትፈለጋለህ ነው። ግባ ትፈለጋለህ ና ግባ። ግን አይገባም። መንገራችሁ ደፍሮ አይገባም። ፈለጋለህ እባክህን ና ግባ። አይገባም። ያኛውም ልጅ ጴንጤውም ልጅ እስካሁን አልመጣም። ተመልከቱ ያጀማ፣ ጴንጤውም ልጅ አልመጣም፣ ኦርቶዶክሱም አልመጣም። ካቶሊክ ካላችሁ ደግሞ እናንተም ግቡ፣ ችግር የለውም። ተረካም ውይይት አይደረግበትም። እስልምና በተአምር ቢሞቱ አይፈቅዱም። እና እኛ እስልምናንም ክርስትናንም ጠንቅቀን እናውቃለን። እዛ ላይ ነው የምንሰራው። ከኛ ጋር ተወያዩ ሲባሉ እየሸሹ እነ ወይዘሮ ቀለሜ ጋር ካልሆነ በስተቀር መወያየት አይፈልጉም። እና እንደዛ ነገር ነው ያለው። እኔ ያው ስለ ጉራ ምናምንም ሳይሆን እዚህ መጣችሁ ያው መልክ አትስሩ ለማለት ያህል ነው። ይኸው የውይይት ጥሪ እንትን ብላችኋል። ቤታችሁ እንወያይ ብለናችኋል፣ እምቢ ብላችኋል። አሁን ጥያቄ ካላችሁ ብቻ ገብታችሁ ጠይቁ፣ እዚያ አትበጥብጡን ለማለት ነው። ቴንኪው እዮባዬ።
ዴቫ ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ፊስ ነው ብሮ ሰላም ነው ወይ? አለን አለን። ያው እንግዲህ እንደምትመለከቱት ነው። ማንም ሰው ይሆን ወላሂ ቢላሂ ብለው ምለው ከዛን ልክ ዴቫ ሲሄድ አንተ ልጅ ነህ ምናምን አሉት ማለት ነው። ከዛን የመወያያ ርዕስ ሲነግራቸው አይ ጥያቄ ነው ጥያቄ ጠይቃል እንመልሳለን እያሉ ርዕስ መወያያ ያለውን ከዛን አላስኬድ ሲለው አይ ካንተ ጋርማ አልወያይም ወደ ማለት ሄዷል። እና ከዛን ግን አሁን ዴቫን ልጅ ነህ አለው ችግር የለውም ግን ከማጋ ነው ከዛ በኋላ ለመወያየት የሚሄዱት ሲባል ቀደም ብያችኋለሁ። አንዲት እህት ምንድነው ትዳር አፈላላጊ ምናምን ነኝ ብላ ቤት መከፍት ሰው አለች እና እሷ ጋር ገብቶ ያዙ ይልቀቁኝ እየተጠራሩ ማለት ነው። ያዙ ይልቀቁኝ ይላሉ። አንድ ካህናቸው አላቅም ግን የክህነት እንትን ለብሰዋል ብቻ እሳቸውም ጋር ገብተው ፈራችሁ ምናምን ይላሉ። እና እንደዚህ አይነት ድራማ እየሰራችሁ እንደዚህ እስልምና ላይ የሚሰሩ እውቀት ያላቸው ሰዎች ሲመጡ ደግሞ አይ ዞር በሉ እናንተ ትላላችሁ። ከዛን እንደዚህ አይነት ድራማና የምትከተሏቸው ደግሞ ያዘው ልቀቀው የምትሉ ሰዎች ታችሁ ናችሁ። እናንተስ ምን ያህል ነው የማሰብ ችሎታችሁ የሚለው ራሱን የቻለ ጥያቄ ነው። እሺ ጥያቄ አለኝ ብላ አንዷ መጣለች ዋዲ። ኦኬ አይ ጥሩ እሺ እህታችን ሳዳ እንኳን ደህና መጣሽ። ጥያቄ አለሽ? ገብተሻል? ሰላም እንዴት ናችሁ? ተረጋጉ እንጂ ሰላም ናችሁ? እግዚአብሔር ይመስገን። ያው እኔ እኮ ሰላምታ አይቻልም ብዬ ነው ቀድሜ ሰላም ልበልልሽ ካልኩ ስላልኩ ተረጋጉ ምናምን። እኔ እኮ ባይበል ነው ሰላም አትበሉ ቢመጡ እንኳን በቤታችሁ አትቀበሉ የሚለው አይልም። ቁርአንሽ ሐዲስሽ ነው የሚለው። እሱን አፈሻለሁ። ክርስቲያኖች ገና ስገባ ለምንድን ነው የምትቃዠው? ይዋድ ገና ስገባ ለምንድን ነው ምናሴ ለምትቆም መሰለም እንደዚህ ስለ መቼስ ሱና ነው። ጠይቂ ጥያቄ ጠይቅ። በጣም እንትን አልክ ምን እንደሆነ ካለቅም። እሺ ጥያቄ እኔ ስላሴ ታዲያ ጠይቂ እያልኩሽ ነው። ትልቁ ላይ ላድርግሽ ምንድን ነው? እሺ አዳምጠኝ። እሺ ጥያቄ ምን መሰለክ? አብ ወልድ መንፈስ ቅዱስ ብላችሁ እናንተ በአካል ሶስት በመለኮት አንድ የምትሏቸው ይነጣጠላሉ ወይስ አይነጣጠሉም? ምን ማለት ነው? አሁን ይነጣጠላሉ ወይስ አይነጣጠሉም ምን ማለት ነው? አብ ወልድ መንፈስ ቅዱስ በአካል ሶስት ናችሁ ትላላችሁ፣ በመለኮት አንድ ናችሁ ትላል አይደል? በመለኮት አንድ ናችሁ አይነጣጠሉም? ባጭሩ አይነጣጠሉም። እሺ ኢየሱስ ተነጥሎ አልሞተም። ኢየሱስ ሲሞት መንፈስ ቅዱስና ሞተዋል እኮ። መነጣጠል ነው የሚባለው የአካል ልዩነት ነው እንጂ መነጣጠል አይደለም። እሺ ይሄ የአካል ልዩነት ነው። መለኮቱ የክርስቶስ በመለኮቱ አይደለም የሞተው። መለኮት የማይሞት ያው ነው። ቆይ በመለኮቱ ነው የሞተው በመንፈሱ ነው። ሚዩት አድርጊው። አሁን ጠይቀሽ አታስወራም። ጥያቄ እሱ አይደለም ይሆን ጥያቄ ጠይቅ። ክርስቶስ አልሞተም ወይ ብለሽ ጠይቀሽ ወይ አንዴ ለጠየቅሽው ለእያንዳንዱ ነገር አሁን ረጋ በይ። ጥያቄሽን ካላገኘሁት ከዛ በኋላ አይ እሱ አልነበረም ብለሽ ትቀጥያለሽ። ሳልመልስ ጥያቄሽን አላገኘው ሳታቂ ተደርበሽ አታውሪ። እሺ ስሚ መጀመሪያ ኦኬ። በመለኮት አብ ወልድ መንፈስ ቅዱስ አይነጣጠሉም፣ አይለያዩ አንድ መለኮት ስለሆነ ያለው ማለት ነው። ክርስቶስ አልሞተም ወይ ብለሻል? አዎ ሞቷል። ግን የሞተው በመለኮት አይደለም። ለወጡ ስብሐትና መለኮት የማይሞት ያው ነው። ታዲያ በምኑ ነው የሞተው? ቃል ስጋ ሆነ አይደለም? በተዋሃደው ስጋ የራሱ ባደረገው ስጋ አዎ ሞተ። ለዛ ነው ሐዋርያ ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 እሺ እኔ በስጋው ሞተ በመለኮት አላልኩም። ኢየሱስ ሲሞት ሚዩት አድርጊው። ልጨርስ
ልጨርስ። መሀል ጥቅስ ሊጠቀስ ሲል ጅንሽ አይነሳ። እህታችን ጥያቄ ጠይቀሽ አይደል? መጽሐፍ ቅዱስ ሊጠቀስ ቁርአን አንዴ ረጋ ቁርአን ማይክ ከፈትሽ ከዚህ በኋላ አስወርድሻለሽ። ሚውት አድርጊ ጨርስ። እየመለሰልሽ አይደል? እንዴት አይደል? ጥያቄ እየመለሰ አይደለም። እየመለሰ አይደለም ወይ? እንዴት ነው የሚሰሙት? ጥያቄ እሱ አይደለም። ኧረ እባክሽ በቃ እየመለሰም ካልሆነ ሲጨርስ ትጠይቂያለሽ። አሁን ሚውት አድርጊ። ጥያቄ ጠይቁ ብላችሁ ሚውት አድርጊውና አንዴ ሰዓዳ ቀጥል። ምን አይነት ተፈጥሮ ነው አወራሽ? ጠየቅሽ እኮ ከዛ በኋላ ልክ ጥቅስ ሲጠቀስልሽ አይ እሱ አይደለም ጥያቄ፣ እንደዛ አይደለማ፣ እንደዛ አይሆንም። እሺ ኦልሬዲ ጠይቀሽ ሰማንሽ። ከዛ መመለስ ሲጀምር ጥያቄ እሱ አይደለም። ልጨርስ መጨረስኩኝ ልጨርስና ከዛ ካልሆነ እኔ ማለት የፈለኩት ትያለሽ ተባልሽ እኮ መልስ መስማት ሳትፈልጊ ነው የምትጠይቂ። ጠይቁ ብላችሁ ገብታችሁ አዎ ጠይቁ። ሚውት አድርግ። ተራ ሲደርስ ታወራለህ። ኧረ በመድኃኒዓለም ኧረ ተው እንመልስላችሁ እንጂ አንዴ። እሺ ምን አለ ክርስቶስ? ኦኬ እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ካለ በኋላ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ኦኬ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። መንፈስ የተባለው እዚህ ጋር መለኮትም ነው ከዛ ነፍስም ጭምር ነው ማለት ነው። መለኮት የተዋሃዳት ነፍስ ወደ ሲኦል ወርዳ ምን አለች? የሞቱትን ነፍሳትን ወህኒ ውስጥ ያሉት ማለት በሲኦል ውስጥ የነበሩትን ማለት ነፃ አወጣቸው ይላል። ኦኬ ስለዚህ ክርስቶስ በመለኮት አልሞተም። በመለኮቱ በተዋሃዳት መለኮት በተዋሃዳት ነፍሱማ ሲኦል የነበሩት ነፍሳትም እኮ በርብሮ ሲያወጣቸው እንመለከታለን። ያ በመቃብር ያለው ስጋውም እኮ እንዳይፈርስና እንዳይበሰብስ ሲያደርገው እንመለከታለን። መለኮቱ በፍጹም ሊሞት የማይችል ነው። ለዛም እዛው ምዕራፍ 4ም ሲናገር ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። በስጋ ኦኬ። ስለዚህ መከራ መቀበሉ መሞቱ ምናምን ምንድነው? በስጋ ነው። የሆነ መለኮቱ ሞተ ከተባለ ሶስቱ አካላት ሞቱ ያሰኛል። ቅዱስ ጎርጎርዮስም ሲናገር ያንን ነው የሚናገረው። መለኮት ሞተ ተብሎ አይነገርም። መለኮት በስጋ ሞተ ብለን ነው የምናምነው። አይነ እንዲነጣጠሉ ወይም ደግሞ የሚነጥል አይሆንም ማለት ነው። ከዚህ አንጻር ነበረ ጥያቄችን ለመስማት እንደው ትዕግስት ማጣት በጣም ከባድ ነው በጣም። እሺ ቦጃ ሰላም ይሰማል? ቆይ አንዴ። እሺ እሷ ተመልሳ ስለመጣች ትቀጥላለች። እሺ እዮብ እኔም ደቂቃ ስጠኝና ላውራ። እንደዛ ከሆነ እዮብ አውርቷል። እኔ ደግሞ ጥያቄ ምንድነው ላብራ። ማን አብራሪ ያደረገች? ጠያቂ እኮ ነሽ። እሷ አውርቷል። ጥያቄን ካልሰማችሁ እንዴት ትመልሳላችሁ? ስሚ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ መልስ ሰጥቶሻል። ጥያቄ ኢየሱስ በምን ሞተ? ጥያቄ እዮብ ስሚ፣ ተደርበሽ አታውሪ አንቺ። እኔ እኮ ታስቆኛላችሁ። ስሚ እሺ እንዳታስገቧት እና እንዳጽፊም ሁሉ ምን አይነት ሰዎች ናቸው በጌታ። ቆይ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ ምን ላይ ሰጠሽ? ካልተመለሰ አልተመለሰም ነው። 4 ነጥብ። ተመለሰልኝ እንድትይ እኮ አልነበረም። አሁን ስትገቢ ወይ ትጠይቂያለሽ ወይም ራሱን ጥያቄውን አሻሽለሽ መጠየቅ ትችያለሽ እንጂ ይዋር ተናግሯል እኔ የምናገራለሁ እንዴ? ምን አይነት ስርዓት ነው ያላችሁ? ዲቤት አልገባሽም እኮ ልጠይቅ ነው ያልሽው። ይሄንን ማወቅ አለብሽ እህት አለመሽ። ቦጃ እሺ፣ ሰላም ነው እንዴ? እግዚአብሔር ይመስገን። አይ እኔ እንኳን ለዮሐድ የውይይት ጥሪ ለማቅረብ ነው የመጣሁት። ጥያቄ ካለ ጠይቅ። ውይይት አይቀበልም? አዎ ካንተ አይቀበልም። ያቀረበላችሁ ሰው ከአላህ ነው የምቀበለው። አላህ ያቅርብልኝ።
አይ እዚህ ጋር ሌላ ነገር ሳይሆን በቃ ውይይት የምትቀበል ከሆነ አይ ያላ ነው የምቀበለው። እኔ ለአላህ አቅርቤለታለሁ ይምጣ፣ ለአላህ አቅርቤለታለሁ ይምጣ። ሰምተኛ በቃ ይሄን ጥያቄ አለ፣ ስድብ ጥያቄ አለ። እኔ አንተን አንተ ጠይቀ ጥያቄ ከሌለ ሂድ። ካባ ይሄ እንትን የሚቀቡት አለ አይደለ? ዘይት እሱን ይደቀብ ብሏል ቀለል። በነገራችን ላይ ዮሐዴ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ አቡኪ ትልልቆቹ ኡስታዞቹ ላኬ ምናምን ብሎ የውይይት ጥሪ አቅርቦ ነበረ እና እኔ ማማዬን ቪዲዮ ሰርተንበት ነበር። ኢቭን ራሱ እኛ አኬን አስማምተን ብንጠራ አትመጣም፣ ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬን እንዲወያይ እናመጣላለን፣ ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል። ያለበት ሁላ ቪዲዮ አለ ቤት ላይ እና ቢመጡ ራሱ ትልልቆች ኡስታዝ በዚህ ርዕስ አትመጡም፣ እናውቃለን። ማንም ኡስታዞቻቸው አይመጡም። ከመጡ አሁንም ቢሆን እንቀበላቸዋለን። እኛ ለምንን እንዲወያዩ እናደርጋለን። ወንድሞቻችን ኦኬ፣ ለምነናቸው እንዲወያያችሁ እናደርጋለን። አላህ ወይስ እውነተኛ አምላክ አላህ ወይስ ኢየሱስ ክርስቶስ? ብዙ ጊዜ ኢየሱስ ክርስቶስ አምላክነት ላይ ተወያይተናል፣ በስላሴ ተወያይተናል። እሺ አንድ ሰዓት እያወራሁ ነው። በጣም ብዙ ውይይት ተደርገዋል። ስለዚህ በሁለቱም ሜዳ ጨዋታው ይሁን ካላችሁ ከፈቀዳችሁ እንመጣለን። በሁለቱም ሜዳ አይ በእናንተ ሜዳ ብቻ እንጫወት ከሆነ እሱ አንሰማችሁም ማለት ነው። በነገራችን ላይ አሁን ቦጃም ሆንክ ሌሎቹ ጠይቁ ስትባሉ አይ ዲቤት ምናምን ትላላችሁና አይ በቃ እናንተ ደረጃችሁ መጠየቅ ነው። ጥያቄ ካላችሁ ጠይቁ። ይሄ ትልቅ እድል ነው በነገራችን ላይ እና ፈርተውን ምናምን የምትሉ ከሆነ ዴቭ ገብቶ እንወያይ ወላሂ ቢላሂ ብለህ ምልሃል አሁንና እንወያይ ብሎ ሲላቸው እዛ ልጅ ና አንተ ውረድ ብለው አስወርደዋል። እሱን ፍርሃት ካላላችሁ እዚህ መታችሁ ፍርሃት ማለት የለባችሁ ማለት ጤነኛ ጭንቅላት ካላችሁ ካለ ይህንን ማገናዘብ እንድችሉ ነው። ለማንኛውም እሺ ለመጨረሻ ጊዜ ጥያቄሽ ምንድን ነው? እሺ ጥያቄ ልናገር። 3 ጊዜ አወርደኛል። ማውረዱ እንትን አይደለም ልጠይቅ። 10 ጊዜ ሊሆን ይችላል። ቁጥሬ አይደለም። እሺ አዳምጠኝ። ጥያቄን እሺ አዳምጠኝ። ይየባ ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ብላችሁ ታምናላችሁ። የኔ ጥያቄ በመለኮት አንድ ነው የምትሉት አይነጣጠሉም ወይ ስል አዎ አለኝ። ካልተነጣጠሉ ከመሃላቸው ኢየሱስ ሞቷል አይደለ? ኢየሱስ ሲሞት ተነጠለ። አይ አልተነጠለም ካላችሁ መንፈስ ቅዱስና አብ ሞተዋል ወይ ስል ዮሐድ የመለሰልኝ ምንድነው? ኢየሱስ የሞተው በስጋ ነው በመለኮት ነው። ጥያቄ እሱ አይደለም። ስለዚህ ኢየሱስ የሞተው እኮ በሰውነቱ ነው በመለኮት አይደለም። መለኮት አልሞተልም። እሱንም ክዷል። መለኮት ሞቶልና ትላላችሁ ሌላ ጊዜ። እሱ ተክዷል፣ አይመለከተኝም። ስለዚህ በስጋውም ይሁን መንፈስ ቅዱስና አብስ በስጋቸው ሞተዋል። እንደዛ ከሆነ ዮሐድ መጀመሪያ እንትን ስለሆነ የገባሽው ዝም ብለሽ እንደፈለግሽ አብክተሻል። መጀመሪያ መለኮት ሞቷል ብላችሁ ታምናላችሁ ብለሻል። እስቲ ክፈችና አሳይ። መለኮት ሞቷል ያልንበትን ማስረጃ ክፈች። ሞተ ብዬ እኮ አላምንም። እናንተ ናችሁ አምላክ ሞተ የምትሉት። ኢየሱስ ብላችሁ ታምናላችሁ። የሞተው ሰው ነው። ቆይ የሞተው ሰው ነው። ማስረጃ ክፈቺ ነው የተባልሽው። መለኮት ሞቷል ብላችሁ ታምናላችሁ ብለሻል። ወሬ አውሪ እኮ አይደለም ማስረጃ ነው ያልኩሽ። አውሪ ወሬ ማውራት አታርጉ። እንዴት ላውራ? በፈጣሪ ስም ጤነኛ አይደለም። አታውሪ። ጥያቄ እኔ አውሪ አላልኩሽም። ወሬ አልፈልግም። እኔ ወሬ አልፈለኩም። ማስረጃ እሺ ትፈራለህ እኮ ሚዩት አርጊ። በቃ ሚዩት አርጊ። ሚዩት አርጊ። አብዱሊት ለምን ትንቀጠቀጣለህ? ላውራ። እሺ አዎ እኔ የአላህ አርሽ ተቀምጦ ስማ አቡ። እሺ ማንም ሰው እንዳያስገባት ከዚህ በኋላ ይሄንን እውቀት ይዘሻል። ነው ማነው ሲሞት የአላህ አርሽ እንደተንቀጠቀጠው እንደዛ ነው የሆነው። ውሸት አልወድም። ለዛ ነው ኦኬ። የአላህ አርሽ ተንቀጠቀጠ አይደለ? ልክ እንደዛ መሆን ውሸት ስትዋሽ መለኮት ሞቷል ብላችሁ ታምናላችሁ። እኔ አያገባኝም ምናምን። ይህ በቃ በጣም ያንቺ በእውቀት መጥቀሽ ሞተሻል እባክሽ። ከዛ ማስረጃ እኔ ላውራ ለምን ምን ታደርጋለች? ወሬማ አወራሽ እኮ መለኮት ሞቷል ብላችሁ ታምናላችሁ። ወሬ ይሄ እኮ እንደ አላህ የሩቅ ወሬ አወራሽ። አሁን ማስረጃ አምጪ ነው ለዚህ ወሬሽ።
እንደዛ ብለን ያመንበትን ማስረጃ አምጪ። መለኮት ሞቷል ብለን እናምናለን ያለበት ከዛ አይ በቃ ትፈራላችሁ ምናምን እንደ ህፃን መች እንደምታድጉት በጌታ። ስለዚህ መለኮት በስጋ ሞቷል ብለን እናምናለን። መለኮት በስጋ ተብሎ ይነገራል እንጂ መለኮት ራሱ ሞቷል ተብሎ በጭራሽ አይነገርም። ኦኬ መለኮት ሞቷል ተብሎ በጭራሽ አይነገርም። ይሄ ሶስት አካላት ራሱ ሞተዋል ስለሚያስብል ማለት ነው። አንድ ሁለተኛ በተለየ አካሉ ወልድ ሰው ሆኗል። በአካል ሶስት ናቸው ብለን እናምናለን። አሁን ዝም ብሎ አካልና ባህሪን ሳይለዩ ይመጡና ማቡካት ዝም ብለን ኦኬ ቢያንስ ኢሰንስ እና ፐርሰን መለየት መቻል አለባቸው። አንዴ ስለ መለኮት ታወራና ከዛ አካል ሄደ መተ ደግሞ መቀላቀል ማለት ነው። ኦኬ በመለኮት አንድ ናቸው የማይነጣጠሉ አንድ መለኮት ነው ያለው ብለን በአካል ሶስት ናቸው። ኦኬ ወልድ መንፈስ ቅዱስ በአካል ሶስት ብለን እናምናለን። ሰው ቃል ወይም ደግሞ ወልድ በተለየ አካሉ ሰው ሆነ ብለን እናምናለን። በተለየ አካሉ ሰው ሆነ፣ በተለየ አካሉ ስለኛ መከራን ተቀበለ፣ ሞተ ብለን እናምናለን። በተለየ አካሉ። ስለዚህ ሁለቱም አካላት በአካል ደረጃ አብና መንፈስ ቅዱስ ሞቱ ብለን አንናገርም። ለወቱ ስብሐትና ማለት ነው። ከዚህ አንጻር ወልድ በተለየ አካሉ ብለን እንናገራለን እንጂ መለኮት ሞቷል ብለን መለኮት ራሱ ሞቷል የሚለው ሄሬሲ ነው፣ ምንፍቅና ነው። እንደዛ ተብሎ አይነገርም። መለኮት በስጋ ኦኬ አምላክ በስጋ ሞተ ስለኛ ታመመ ብለን እንናገራለን። ከዚህ አንጻር የሚታይ ነው። ምናልባት ወንድሞች ጨምሩበትና ማስረጃ ካስፈለገ እሺ እየዋቀ ስጠይቅ ራሱ ቢያንስ እንደው እንደዚህ አሁን ሰውን አታክ ለማድረግ ከመሞከር ለማወቅ መሞከር የተሻለ ነው እና ምንለውን እንኳን ሳታቂ ነው ሙድ ለመያዝ የሞከርሽው ማለት ነው። ለሱም ባደርሽ ምን አለች? አብና መንፈስ ቅዱስስ በስጋ ሞተዋል አለች እና አሁን እኛ ምን እንደምናምን እንኳን አታውቅም። አብና መንፈስ ቅዱስ ስጋ ለብሰዋል ብለን እናምናለን ሲጀመር እና በስጋ መሞት ለአብና ለመንፈስ ቅዱስ እንዴት ይነገራል? ገና ከጅምሩ በስጋ ለብሰዋል ብለን ሳናምን በስጋ ሞተዋል የሚለው ጥያቄ እምነታችንን አለማወቅሽን ያሳያል። ፕላስ ግን በቃ የመጀመሪያው ጥያቄ ላይ ምላሹ ተመልሷል ማለት የመጀመሪያው መልስ ላይ ልክ ስጠይቂ ሲመልስ እዛ ውስጥ ይሄ መልስ ነበረ፣ ግን አልተረዳሽም። የመረዳት አቅምሽም ሊሆን ይችላል ወይም ምናምን ብቻ በስጋ ሞተ ስንል ስጋን የለበሰው እሱ ብቻ እንደሆነ እየተናገረ ነው። ስለዚህ በተለየ አካሉ በስጋ ሞተ የሚለው በቂ መልስ ነው ማለት ነው። ምክንያቱስ በስጋ መሞት ለሱ ከተነገረ እነሱ ስጋ አልለበሱም፣ ስለዚህ መሞት አይነገርላቸውም ማለት ነው። በአጭሩ እኮ ተመልሷል። መጀመሪያ ግን መቀበል አልፈል ይዋዴ አሳይና አንዲ በማስረጃ ይቀልሽ ቺንቺን የፈጠነ እንትን ልበልና እና ተቀበላላችሁ። የአሁኑ ጥያቄ ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 11 ከቁጥር 10 ጀምሮ ኦኬ ከቁጥር 9 ጀምሮ እንዲህ ይላል። ይኸውም ሶስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ምሉእ ነው፣ ከምድር በታች ላሉትም ያበራል። በሰማይ በምድር ምሉእ ነኝ እኮ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ ትንቢተ ኢሳይያስ 66 ከቁጥር 1 ጀምሮ ማለት ነው። ቁጥር 10 መለኮት በባህሪው ታመመ ሞተ የምትል አንተ የእኛን ነገር ሰምተህ እፈር ይላል። አሁን መለኮት ራሱ በባህሪው ታሟል ሞቷል የምትል አንተ የእኛን ነገር ሰምተህ በእውነቱ ምን እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንጠራ እወቅ። ኦኬ። ስለዚህ ምን እየተባለ ነው? ክርስቶስ ታመመ ሞተ ምናምን ተብሎ
ሲነገር ወይም ደግሞ አምላክ ሞተ በስጋ ተብሎ ሲነገር ኦኬ መለኮቱ በባህሪው ሞቷል ብለ በጭራሽ እንዳትናገር ይሄንን የምትል የኛን ነገር ሰምተ እፈር ይላል። እኛ መለኮት ራሱ በባህሪው ምንድነው የማይታመም የማይሞት ነው ብለን እናምናለን። ግን የራሱ ባደረገው ከትስብእት ጋር አንድ አካል አንድ ባህሪ ከመሆኑ አንፃር ግን ምን ብለን እናምናለን? ኦኬ ታመመ አምላክ ሞተልን አምላክ ታመመ ተብሎ ሊነገር ይችላል። ግን መለኮት ሳይሆን በስጋ መሆኑ ግን ሊታወቅ ይገባል ነው። ይሄን ነው ትምህርታችን። እሺ ቃሉት ያሰማልን። ዋዲ አይዳ ጥያቄ ምንድነው? ጥያቄሽ? እሺ ሰላም ለዚህ ቤት ብያለሁ። እሺ ነው። እሺ ሰላም ወረሚት ታሳየኝ ምን መሰለህ? በብሉይ ኪዳን ጊዜ ወይም ደግሞ የነቢያቶች እምነት ክርስትና ነበረ ወይም ደግሞ ከአዲስ ኪዳን በፊት ክርስትና የሚባለው እምነት እግዚአብሔር ዘንድ ይታወቅ ነበር ወይ ነቢያት ዘንድ ሲታወቅ ነበር የሚለውን እንዴት ታስረዳኛለህ? እመለሳለሁ። ወዴት ነው የምትመለሺው? እስራኤል ስለሆነ ነው። ያ በቃ እሺ አንዴ ጮክ ብዬ ልንገርህ። የነቢያቶች እምነት ምንድን ነው ወይ ምንድን ነበር? ዳዊት፣ ሙሴ፣ አብርሃም ሲኖሩበት የነበረው ሃይማኖት ምን ነበር? እንደ መጽሐፍ ቅዱስ በብሉይ ኪዳን ክርስትና የሚባለው እምነትስ ይታወቅ ነበር ወይ? በጥቅስ ደረጃ ብታሳዩኝ ደስ ይለኛል። እሺ ባለቢራቢሮ ስም የለውም ቢራቢሮ እንትን ያለው ማለት ነው። ኦኬ ሰላም እንዴት ናችሁ? ልጠይቅ። እሺ እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል እንዴ? ምን ማለት ነው? እንደ መጽሐፍ ቅዱስ እግዚአብሔር ዝሙትን ያሰራል ብላችሁ ታምናላችሁ? ጥያቄ ነው። አይ አናምነው። አንድ ተብራሪው ድል እየሰጠንሽ እኮ ነው። አመሰግናለሁ። እሺ በቃ ልጠይቅህ። እግዚአብሔር የዳዊትን ሚስቶች ዝሙት አሰርቷቸዋል? እግዚአብሔር አላሰራም። ሁለተኛ ሳሙኤል እሺ ላንብበው። በቃ እግዚአብሔር አላሰራም። ሁለተኛ ሳሙኤል እሺ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ያለውን አንብበልኝ። አንብቢው እጅሽ ላይ ካለ። እሺ ታገሰኛ እንዴ? እሺ እሺ ቁጥር 11 ላይ ሄዳችሁ ብታዩት ሁለተኛ ሳሙኤል ቁጥር 11 ላይ ሄዳችሁ ብታዩት ዳዊት የቤርሳቤን አስመጥቶ ከሷ ጋር ተኛ። እግዚአብሔር ደግሞ ለዚህ ቅጣቱ ምንድነው ያደረገው? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብት ጣልሁ፣ የእስራኤልንም የይሁዳንም ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለድ? ኬጣውያን ኦሪዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጣውያን የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይቀርም። እግዚአብሔር እንዲህ አለ፣ እነሆ ከቤት ክፉ ነገርን አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገሃልና እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ አደርገዋለሁ ይላል። በዚህ ጥቅስ መሰረት እግዚአብሔር ዝሙት አሰርቷል? አላሰራም? አላሰራም። የትኛው ቃል ነው እግዚአብሔር ዝሙት አሰራ እንዴት ያደረገች? ከላይ ጀምሮ ቆይ እሺ ከላይ ጀምሮ ሁለተኛ ሳሙኤል ምዕራፍ 11 ጋር ዳዊት ምንድነው ያደረገው? የኦሪዮን ሚስት ቆይ ላስረዳክ ነው። አንዴ ቆይ ማስረዳቱን ትተውና አዮባ ቁጥር 9 ድጋሚ ታንብበው ራሱ ቁጥር 9 እስቲ ድጋሚ አንብቢው። እሺ እዚህ ጋር ቅጣት እየቀጣ በሆኑ ነው። ዳዊት ምንድነው ያደረገው? የሰው ሚስት አብቶ ተኛ። ማብራሪያውን ተይውና ቁጥር 9 እግዚአብሔር ፍላጎት እንደሆነ ቁጥር 9 አንብቢው፣ ችግር የለውም። ጥሩ እሺ አነብልካለሁ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጣውያን ኦሪዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል ይላል። ስለዚህ የእግዚአብሔርን ነገር ማቃለል የተባለው እዚህ ጋር ምን ማድረጉ ነው? የኦሪዮን ሚስት መድፈሩ ወይም ደግሞ አብሯት ነው። ስለዚህ የሰው ሚስት ቆይ ኢብራሂም ይገባል፣ ችግር የለውም። የሰው ሚስት ስለዚህ መቀማትና እንትን ማለት የእግዚአብሔርን ነገር ማቃለል ነው አይደል?
አዎ እሱ ግን የቀጣበትን ወይ ነው እየተቃወምኩ ያለሁት። ጎበዝ አየሽ፣ እግዚአብሔር ሰዎች ራሱ የሰው ሚስት ሲቀሙ ራሱ የእግዚአብሔር ነገር ማቃለል ነው። አዎ መቀጣት ያለበት ዳዊት እንጂ ሚስቶቹ አይደለም። የኔ ጥያቄ እሱ አይደለም። ቆይ ረጋቤ፣ አሁን አየሽ እዚህ ጋር ፋላሲ ልትሰሪ እንዴት እንደሞከርሽ። አሁን ማይክሽ ሚውት አድርጊ። ጥያቄን የጠየቅሽ መልስ እንሰጣለን። በቃ ሚውት አድርጊ። ኦኬ ጋይስ፣ እንደተመለከታችሁት እዚህ ጋር ሙሉን ስታነበው በቃ ግልጽ ነው። መጽሐፍ ቅዱስን በኮንቴክስት እናንብበው የምንለው ለዚህ ነው። በጣም ግልጽ ነው። ኦኬ ቁጥር 9 ላይ ታችሁ እስኮን ይቅርታ ዮባ ሰላም ብያለሁ። እናንተ ሰዎች ዝም ብዬ እንደርጎ ዝም ብጥልቅ አልኩ። አፉል ይቅርታ። እና ቁጥር 9 ላይ እዛው ግልጽ ነው። ኦኬ እግዚአብሔር አምላክ እንደዚህ አይነት ነገር እንደሚጸየፍ ራሱ ልክ እንዳልሆነ ራሱ እዛው ቁጥር 9 ላይ ምን ይላል? አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? የእግዚአብሔርን ነገር ማቃለል የተባለው ራሱ ምንድነው? ከነዛ ውስጥ አንዱ የሰው ሚስቱ ለአንተ ሚስት ትሆን ዘንድ ወስደሃልና፣ ኦኬ እርሱንም በአሞን ልጆች ሰይፍ ገድለሃል፣ ስለዚህም አቃለኸኛልና፣ ኦኬ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ምን አለ ዮባ ሰይፍ አይቀርም። ኦኬ የሰው ሚስት መቀማት እናንተ ማለት ራሱ እግዚአብሔር የሚጸየፈው ነገር ነው። ስለዚህ እግዚአብሔር ደግሞ ቁጣን ሲያመጣ እንመለከታለን፣ ሲቆጣ እንመለከታለን። ኦኬ ስለዚህ እግዚአብሔር ዝሙት አሰርቷል ኦር ምናምን ነገር ሳይሆን ኢቭን የሰው ሚስት የሚቀሙ ሰዎች ራሱ ሲቀጣ በመጽሐፍ ቅዱስ በግልጽ እንመለከታለን። በግልጽ ማለት ነው። አሁንም ከጥያቄ ውጪ ነው ያለው። እሺ ተረጋጊ። ስለዚህ መጽሐፍ ቅዱሱ የሚናገረው ሐሳብ ይሄና ይሄ ሐሳብ ነው። አሁን ያንቺን ትንተና ለመስማት አይደለም የሚገባን። መጽሐፍ ቅዱሱ እዚህ ላይ ግልጽ ነው። በቃ ይሄ ነው ሐሳቡ፣ መልሱ የሚገብቷል። ከሱ ጋር ጨርሱ። እኔ ታቸውናለሁ። ስለዚህ መልሱ ተመልሶላታል ማለት ነው። በጣም ጥሩ፣ በጣም ጥሩ። ቴንክ ዩ። በዛው የሰላም ያለሽ ወይስ ክርስትና የሚለውን ሐሳብ ይወባ በቀላሉ ምንድነው እንደው ይሄ በጣም ብዙ ጊዜ መልስ የተሰጠው ነገር ነው አይደል? በጣም ብዙ ጊዜ መልስ የተሰጠው ነገር ነው። ክርስቲያን ማለት ምን ማለት ነው? ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ እሺ፣ አንዴ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ቆይ ካሜራ ልክፈት፣ ይቅርታ አድርጉልኝ። የሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 ላይ እንዲህ የሚል ቃል እንመለከታለን። ኦኬ እንደዚህ የሚል ቃል አለ። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም ያስተማሩ፣ ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ቃል እንመለከታለን። ኦኬ ስለዚህ ክርስቲያን ማለት ምን ማለት ነው? ቃሉ ከተባለ የምን የክርስቶስ ተከታይ፣ ክርስቶስ የሚለው ስም ወይም ደግሞ ክርስቶስ የሚለው ስም ደግሞ የምናገኘው መቼ ነው? አዲስ ኪዳን ላይ ነው። አምላክ በስጋ ሲገለጥ እምነቱ ነበር። ኦፍ ኮርስ በብሉይ ኪዳንም ነበረ። ኦኬ በብሉይ ኪዳንም የሥላሴ እምነት ነበረ። ነገር ግን ክርስቲያን የሚለውን ስም ከሆነ ኦር ክርስትና የሚባለው አምላክ በስጋ ከተገለጠ በኋላ ኦር ክርስቶስ ኢየሱስ በስጋ ከመጣ በኋላ ያለ ነገር ስለሆነ የእርሱ ተከታዮች ክርስቲያን ተብለን እንጠራለን። ስለዚህ እምነታችን አንድ ነው። ነገር ግን ክርስቲያን የሚለው ከቃል አንጻር ከሆነ አዲስ ኪዳን ላይ ነው የምናገኘው። ከቃል አንጻር ከሆነ ከፌዝ አንጻር ከእምነት አንጻር ከሆነ ግን የነበረ እምነት ነው። ከዚህ አንጻር ነው የምንመልሰው ማለት ነው። እህታችን እየሰማሽ ከሆነ አዎ እየሰማኝ ነው። ቴንኪዩ መልሴን አግኝቻለሁ። ስለዚህ በአዲስ ኪዳኖች ክርስቲያን የሚባለው ሃይማኖቱ የመጣው በብሉይ ኪዳን ክርስትና የሚባለው ሃይማኖት በስም ደረጃ የለም ማለት ነው። አየሽ አሁን ሃይማኖት መምህሮች ገብተዋል። ሰው እሺ አንዴ ቆይ አሁንም ለመስማት መጽሐፍ ቅዱስ ለመናገር ትንሽ ረጋ የዘገየኑን ኦኬ ረጋ እንበል። አሁን የተናገርኩትን ነገር ሳሰሚ ነው ወዲያው ማይክሽና በርተሽ እንዲህ ለማለት የሆነ የራስን ጀነራላይዜሽን ለመውሰድ የሞከርሽው እንደዛ አላልኩም። ኦኬ በተርሚኖሎጂ ደረጃ ቃሉ እንደ ቃል ኦኬ ቃሉ ምን እንደ ቃል አዲስ ኪዳን ላይ እናገኘዋለን። ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ማለት ነው። ክርስቶስ ደግሞ የሚለውን ስም ራሱ የምናገኘው የመሲሁን ስም አምላክ በስጋ በተገለጠ ሰዓት ነው። እምነቱ ግን እንደ እምነት ነበረ። በብሉይ ኪዳን ነው እምነቱ እንደ እምነት ነበረ። ኦኬ ሃይማኖቱ ክርስትና ሃይማኖት አዲስ ነው አይባልም። እምነቱ እንደ እምነት ነበረ። ነገር ግን ተርሚኖሎጂው አዲስ ኪዳን ላይ ነው ቃሉን የምናገኘው። ይሄንን ነው የተባለው። ኦኬ ስለዚህ ከዚህ አንጻር ተረጁ እህታችን። እሺ አመሰግናለሁ ዮባይ። እሺ ቃሉት ያሰማልን ጋዲ። እሺ ኢብራሂም ከዮሐዴ ጋር ቀጥታ እግዚአብሔር ይመስገን። እሺ እንዴት ናችሁ? አመሰግናለሁ ስላስገባችሁ። አንዴ ቦታ እያመቻቸው ነው። 1 ሰከንድ ጠብቁኝ። ግን ጥያቄ እያስተናገዳችሁ መሰለኝ አይደለ? ጥያቄ በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣው ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው።
አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራእይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራእይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ተቆጭ በል። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። ቁጥር እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛው፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ፣ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ቀጥል። ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳይ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳይ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ በልና ሚውት አድርግ። ፌስማ ያው አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል። አውዱን ይዤ ላሳይ ነው። እሺ ሚውት አድርገዋ። ስለዚህ ሚውት አድርገው። በቃ ለመውጣት ካልመጣ አንዴ ሚውት አድርገው ላሳይ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብለሃል። ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ
መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ። ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበር ላይ መጣሁት ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣሁት። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅካረን ምላሽ አሰማ። እሱ ያሳያል ካልክ ፌስ ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርግ። አንዴ ቆይ ኢብራሂም ኢብራሂም ለመጨረሻ ጊዜ ነው ምን ነው ቆይ ሚዩት አድርግ። ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ጠይቃሉ እንመልሳለን ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋዴ ጨርስ። ሚዩት ላይ ነው ይዋዴ። ተሰማለሁ አለ እዮባ ይዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ ጠበን እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል። ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ያው ራሱ በቃ ዮሐንስ እኮ ከሆነው ከማ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ያው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው
አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት እነሆ ከደመና ጋር ይመጣል እዚህ ጋር ያው ኢየሱስ ክርስቶስ ብለው ስለጀመረ አይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው ኦኬ ያዩታል ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ይላል ኦኬ ይመጣና ያ በደመና ከደመና ጋር ይመጣል ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው ከዛ በኋላ የምድር ወገኖች ምን ይላሉ ዋይ ዋይ ወየውልን ይላሉ ምክንያቱም እንዲህ ይገልጽላችኋል እዛኔ ያ በደመና የመጣው ምን ይላል ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው ኢየሱስ ክርስቶስ ነው ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል እሺ በጣም ጥሩ እኔ እንግዲህ በጣም አዳምጫለሁ ትግስት አድርጌ ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ ቃል በቃል ትችላለህ ወይ ያለ ጥቅሱ ላይ አቅም አለ እሺ ማለት ትቀጥላለህ አቅም አለ ከብዶ ነው ጋር ሳይገባው ከበደ አንተ ይብሮ በእናትህ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ ዮሐን ተከበደው አንተ የሚታድርግና ጋዲሳ ያወራል እንኳን እንትን አልክ ዮሐዴ እኔ ምን እንደሚያስቀኝ ታውቃለህ ታች ያላችሁ ሰዎችም ስሙ እባካችሁ ምንም አሁን በቃ በስርዓት ዮሐዴ አብራራው የሰጠው ማብራሪያ አክቹአሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በግልጽ ነው ቃል በቃል ትቀጥላለህ ፕሪቺንግ ስታይል ነው ምናምን በቃ ጥያቄ ያላችሁ ግቡን የተባለው ጥያቄ ትጠይቃላችሁ የተነሳው ሐሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሐሳብ ላይ መሞገት ይችላል ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያ ራሱ በስርዓት ላይ እየተማታቅሰው አሁን ከኛ ጋር መጥተህ የማውራት አቅምን ብቃትም የለም ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያቅሰው አሁን ደግሞ ፊት ለፊት እንግባ ይላል ታውቃለህ